ኦንላይን ስራ መስራት ጀምራችሁ ኦር እየሞከራችሁ ለወራት ሊሆን ይችላል፣ ለረጅም ጊዜ ሊሆን ይችላል፣ ግን ምንም አይነት ለውጥ እያመጣችሁ ኦር የሆነ ሪዛልት እያያችሁ ካልሆነ ይህ ቪዲዮ ለናንተ ነው። ኦንላይን ስራ ላይ ስታክ አድርጋችሁ ፍሪላንሲንግ እየሞከራችሁ ኮንተንት ክሪኤሽን የሆነ ስኪል ለመማር ኤአይ ቱሎችን ሊሆን ይችላል፣ ግን ምንም አይነት በቃ የሆነ ምንም የሚታይ የሆነ ተስፋ የሚሰጥ ነገር እያያችሁ ካልሆነ ይህንን በደንብ አድርጋችሁ መስማት ይኖርባችኋል። እናንተ ጀስት በቃ መጥፎ ስለሆናችሁ፣ እናንተ ወፍራም ስለሆናችሁ፣ ቀጭን ስለሆናችሁ አይደለም፣ ኦር እናንተ ሌዚ ስለሆናችሁ አይደለም፣ ኦር ደግሞ ኦንላይን ስራ ፌክ ሆነው የስካሞች መከማቻ ሆነው አይደለም። ምክንያቱም እናንተ ይህንን ስራዎች ልትሰሩ ያልቻላችሁት ማንም እንዴት እንደሚሰራ እንዴት ነው መንገዱ የሚለውን ነገር ስራ ላስረዳችሁ ነው። ሁሉም አብዛኛው ሰዎች የሚባሉት የሚያሳዩት ሪዛልቱን ነው እንጂ መንገዱን በደንብ ዲቴል ስለማያሳዩ እናንተ ደግሞ ሪዛልቱን አይታችሁ ስትገቡ ግራ እየተጋባችሁ መንገዱን ስለማታውቁት ነው። ይህን ቪዲዮ አሁን ላይ ያያችሁ ከሆነ ኦንላይን ስራ ጀምራችኋል ኦር ለመጀመር ፍላጎት አላችሁ ማለት ነው። ስለዚህ በዚህ ቪዲዮ እንዴት አድርጋችሁ ኦንላይን ስራዎችን መስራት እንደምትችሉ ለመስራት ምን ያስፈልጋችኋል ክሊር የሆነ መንገዱን ኤክስፕሌን አደርግላችኋለሁ። ሰላም ለማታውቁኝ ናቲ ተፈሪ ይባላለሁ። ዓለም ላይ ከተለያዩ ሀገር ካሉ ክላይንቶች ጋር በኦንላይን ስራዎችን ሰራ ነበር። እንዲሁም አሁን ላይ እየሰራው እገኛለሁ። ፍሪላንሲንጎችን፣ ኮንተንት ክሪኤሽን፣ የተለያዩ ስራዎችን አፕወርክ ላይ ኦፕሬትድ ፍሪላንሰር ነኝ። እናንተም ፍሪላንሲንግን እየሞከራችሁ ሊሆን ይችላል፣ ኦር ደግሞ ኮንተንት ክሪኤሽን ወይ ደግሞ አዲስ ስኪል ለመማር እየሞከራችሁ ሊሆን ይችላል። ግን ኔክስት ምን ማድረግ እንዳለባችሁ ግራ ገብቷችሁ ስታክ አድርጋችሁ ሊሆን ይችላል። እኔ እዛ ቦታ ነበርኩ። እዛ ቦታ በነበርኩበት ሰዓት ቀኑ ያልቃል፣ ቢዚ ሆንኩ፣ የሆነ ስሜት ይሰማኛል፣ ግን ምንም ለውጥ እየመጣ አይደለም፣ ወዴትም እየተንቀሳቀስኩ አይደለም። መንገዱን ለእናንተ ኤክስፕሌን ማድረግ እፈልጋለሁ። ከየት ተነስታችሁ ወዴት መሄድ እንዳለባችሁ ጀስት የሆነ ሪዛልቱን አይታችሁ ብቻ መግባት ሳይሆን ሪዛልቱን አይታችሁ እናንተም እንደዛ ውጤታማ እንድትሆኑ ግን ክሊር የሆነ መንገድ ያስፈልጋችኋል። ከየት ወዴት መሄድ እንዳለባችሁ ማወቅ አለባችሁ። እሱን መንገድ እኔ ዛሬ በደንብ ኤክስፕሌን አደርግላችኋለሁ። ስለዚህ እናንተ በግምት የምትሰሩ ስራ አይኖርም፣ ወር ደግሞ ኢነርጂያችሁን የሆነ ቦታ የምታባክኑት አይኖርም፣ ጊዜያችሁን የምታጠፉበት አይኖርም። ከዚህ ቪዲዮ በኋላ ስራ እንዴት መጀመር እንዳለባችሁ አውቃችሁ ትወጣላችሁ ማለት ነው። በመጀመሪያ ለምንድን ነው ስታክ ያደረጋችሁ የሚመስል ፊሊንግ እየተሰማችሁ ያለው? ስታክ ምን ማለት ነው ራሱ? ለምንድን ነው ያ ስሜት እየመጣብን ያለው? አብዛኛው ሰው ስታክ ያደረገ የሚመስለው ስኪል ስለሌለው ይመስለዋል። ግን አብዛኞቻችን ተሳስተናል። ስኪል ኖሮን ግን ኔክስት ምን ማድረግ እንዳለብን ስለማናቅ ነው ስታክ ያደረግን የሚመስለን። ያንን ስኪል ወዴት ልቀይረው፣ እንዴት ላድርገው የሚለውን ነገር ካላወቅን ያ ነው ስታክ ማድረግ እንጂ ብቁ አይደለሁም ገና ነኝ የሚለው አይደለም ስታክ ማለት ነው። ስታክ አደረጋችሁ አንድ ነገር ላይ ሲባል ጭንቅላታችሁ አሁን ምንድነው ማድረገው የሚለውን ነገር ሲስተሙ ስላልገባችሁ ነው። ቀጣይ ወዴት መሄድ እንዳለባችሁ እንዴት ማድረግ እንዳለባችሁ ካላወቃችሁ ያንን ነገር መፍታት ይኖርባችኋል ማለት ነው። ምክንያቱም አሁን ላይ ትንሿ ስኪል እንኳን ወደ ገንዘብ መቀየር ይቻላል። እናንተ እንዴት መቀየር እንዳለባችሁ ቀጣይ ምን ማድረግ እንዳለባችሁ ማወቅ ብቻ ነው ከናንተ የሚጠበቀው ማለት ነው። ምክንያቱም ሲስተም ሳይኖራችሁ የትኛውንም አክሽን ብትወስዱ፣ የትኛውንም ቱቶሪያል ብታዩ፣ የትኛውንም አይዲያ ብትሰበስቡ፣ የትኛውም ውስጥ ብትገቡ ሲስተሙ እንዴት ነው የሚሰራው፣ ኢንቫይሮንመንቱ ማርኬቱ እንዴት ነው የሚለውን አንደርስታንድ እስካላደረጋችሁ ድረስ ጉልበታችሁ፣ ኤፈርታችሁ በጣም ይባክናል ማለት ነው። ያ ማለት የምታወጡት ኤፈርት ሮንግ ዳይሬክሽን ላይ ነው የሚሆነው፣ ውጤት የሌለው ቦታ ላይ ነው የሚሆነው። ምክንያቱም ሲስተሙ በዚህ በኩል እየሄደ እናንተ በሌላ በኩል ልትሄዱ ትችላላችሁ። ያ ነገር ደግሞ ነገሮችን ያከብድባችኋል። እናንተ አብዛኛው ጀማሪ፣ አብዛኛው ወጣት ሳያውቀው እየገባበት ያለው ነገር ምንድን ነው? የተለያዩ ሞቲቬሽናል ቪዲዮዎች ያያል፣ ሞቲቬት ሆኑ ይጀምራል። ኦር የተለያዩ ቪዲዮዎችን ያያል፣ የተለያዩ ለርኒንግ ቱሎችን ያያል፣ ኦር ደግሞ የሆነ ብዙ ነገሮችን ይሞክራል። በዛ ሰዓት በቃ ግራ እንጋባለን ማለት ነው። እንደምናደርገው መጨረሻችን የሚሆነው የሆኑ ነገሮችን እንማራለን፣ ግን እነዛ ነገሮች አፕላይ እናደርጋቸውም። ኦር ደግሞ አፕላይ የምናደርግ ከሆነ ደግሞ ምንም አይነት ስትራቴጂ የለንም። በቃ ዝም ብለን ነው አፕላይ የምናደርገው። አፕላይ ካደረግን በኋላ ደግሞ ሪዛልቱን ሳንጠብቅ ከአንዱ ወደ አንዱ እንቀይራለን ማለት ነው። መጨረሻ ላይ ደግሞ ሲቀር ራሳችንን ከሌሎች ሰዎች ጋር ቀድመውን ከሄዱ ሰዎች ጋር ሲስተሙ፣ ስትራቴጂው፣ ሁሉ ነገር በተከተሉ ሰዎች ጋር ራሳችንን እያፎካከርን ራሳችንን ስትረስ ውስጥ፣ ጭንቀት ውስጥ እንከታለን ማለት ነው። ያ ነገር ደግሞ የሚሰማንን ስሜት በጣም ነው የሚያከብደው። ራሳችሁን ከሌላ ሰዎች ጋር እያሰባችሁ እያወዳደራችሁ ቤተሰብ የእንትና ልጅ እዚህ ደረሰ የእንትና ልጅ ሲባል ጭንቅላታችን ላይ ማይንዳችን ላይ የሚፈጥርብን ነገር አለ። ያንን ነገር አቮይድ ለማድረግ መከተል ያለብን ነገሮች አለ ማለት ነው። መጨረሻ ላይ ደግሞ በቃ ይሄ ነገርማ ለኔ አይሆንም ብለን ራሱ አማረን እስከምንወጣ ድረስ የሚመጡ ስሜቶችን ያመጣብናል። ስለዚህ በተቻላችሁ መጠን ሲስተሙን፣ ስትራቴጂውን ማወቅ አለባችሁ። እነሱንም ደግሞ
በደንብ አድርገን እናወራቸዋለን። ቀጥታ ወደ ስቴፖቹ እንግባ። አሁን የምነግራችሁ ስቴፖች ቀላል ይመስላሉ ግን አይደሉም፣ ሰዎችን ይሸውዳሉ። እኔ ግን ሲምፕል በሆነ ክሊር በሆነ አማርኛ አስረዳቸዋለሁ። አብዛኞቹ ሰዎች ከነዚህ ውስጥ ወይ አንዱን ወይ ሁለቱን ይስታሉ፣ ኦር ደግሞ ከአንዱ ዘለው ይሄዳሉ። በዛ ምክንያት ውጤታማ እየሆኑ አይደለም። የመጀመሪያው ስቴፕ ክላሪቲ ነው። አብዛኛው ሰው መሰረቱን የሚያጣው ይሄኛውን ስቴፕ ስለሚስት ነው። ክላሪቲ ማለት ምንድነው? ኦንላይን ላይ እናንተ ስትመጡ ምንድነው ሶልቭ የምታደርጉት ችግር፣ ያን ችግር ደግሞ ሶልቭ የምታደርጉት ለማን የሚለውን አንደርስታንድ ማድረግ አለባችሁ። አብዛኛው ሰዎች ቢዚ ናቸው፣ ጊዜ የላቸውም። ቨርቹዋል አሲስታንት ሆናችሁ እነሱን አሲስት ማድረግ ሊሆን ይችላል፣ ኢሜላቸውን ምናምን። ምን አደረግን? አይደንቲፋይ የምናደርገው ማን ነው ችግር ያለበት? የሆነ ሰው ነው። ምንድነው ችግሩ? የሰዓት ነው። እናንተ የሱን ሰዓት ሴቭ ታደርጉለታላችሁ ማለት ነው። እናንተ ኢሜል፣ የተለያዩ ነገሮች ስኬጁል ማድረግ ሊሆን ይችላል፣ ዳታ ኢንተሪ ሊሆን ይችላል። በእንደዛ መንገድ ሶልቭ እያደረጋችሁ የነሱን ታርጌት እናንተ ክሊር የሆነ ነገር ይኖራችኋል ማለት ነው። ይሄ ገንዘብ ማግኘቱ ኦንላይን ላይ መስራቱ የሚመጣው ሪዛልት ነው። እሱ መጨረሻ ላይ ኦንላይን ላይ ምንድነው ፕሮብለም የሚለውን ነገር አይደንቲፋይ ካደረጋችሁ በኋላ የማንን ችግር ነው የምፈተው የሚለውን ነገር ካወቃችሁ በኋላ ነው ኦንላይን ላይ ገንዘብ ማግኘቱ የሚመጣው። ኦንላይን ላይ የተለያዩ ገንዘብ መስራት፣ ኦንላይን ስራ መጀመር የሚመጣው እሱን ነገር ካወቃችሁ በኋላ ነው ማለት ነው። እነዚህ ነገሮች አውትካም ናቸው። ስለዚህ ክላሪቲ የምንለው አንድ ዳይሬክሽን ነው። ኦንላይን ላይ ልትሰሩ ከመጣችሁ ምንድነው ዳይሬክሽናችን፣ ምንድነው የምንሰራበት መንገድ ብለን አነሳን። ቨርቹዋል አሲስታንት ሊሆን ይችላል፣ ዳታ ኢንተሪ ሊሆን ይችላል። እሱን ካነሳን በኋላ ኦዲየንሳችንን አይደንቲፋይ እናደርጋለን። ቨርቹዋል አሲስታንት ነው የምሰራው ለማን የሚለውን ሰዓታቸው ቢዚ የሆኑባቸውን ሰዎች እነሱን አሲስት አድርጋለሁ ብለን አይደንቲፋይ እናደርጋለን ማለት ነው። እነዚህን ሰዎችን ከመረጥን ፕሮብሌማቸው ምንድነው? ሰዓት ጊዜ ስለሌላቸው የእነሱን ስራዎች እኔ ሃንድል አድርጋለሁ ብዬ እወስዳለሁ ማለት ነው። ስለዚህ ክሊር የሆነ ነገር ይኖረናል። ኦንላይን ላይ ለመስራት ምንድነው ችግሩ ዘንድ ደግሞ ያንን ችግር ደግሞ ለማን ነው የምፈታው? ፕሮብሌም ይኖራል። ያን ፕሮብሌም ደግሞ ለማን ነው የምትፈቱት የሚለው ግልጽ የሆነ ነገር መምጣት መቻል አለበት ማለት ነው። ስለዚህ ዳይሬክሽን ያስፈልጋቸዋል፣ ኦዲየንስ ያስፈልጋቸዋል፣ ፕሮብሌም ያስፈልጋቸዋል። እናንተ ሶልቭ ማድረግ ትችላላችሁ። ክሊር የሆነ ዳይሬክሽን ከሌላችሁ፣ ክሊር የሆነ ነገር ከሌላችሁ ሁሉም ነገር ራንደም ነው የሚሆንባችሁ። የምታወጡት ኤፈርት ግራ ነው የምትጋቡት። ስለዚህ ኦንላይን ላይ የመታችሁ ስራዎችን ለመስራት መጀመሪያ ፋውንዴሽናችሁ መሆን የሚገባው እናንተ እዚህ ኦንላይን ማርኬት ላይ ገብታችሁ ምን አይነት ችግር ነው ሶልቭ የምታደርጉት የሚለውን ነገር ማወቅ አለባችሁ። ያ ሶልቭ የምታደርጉት ችግር ደግሞ ለማን ነው የሚለውን ነገር አይደንቲፋይ ማድረግ አለባችሁ ማለት ነው። ታርጌት ኦዲየንሳችሁ ለማን ነው ያንን ሰርቪስ የምትሰጡት የሚለውን ነገር በግልጽ ማወቅና ማስቀመጥ መቻል አለባችሁ። በመጀመሪያው ስቴፕ ግልጽ የሆነ ክላሪቲ ካገኘን በኋላ ኦንላይን ላይ የማንን ችግር ነው የምንፈታው፣ ምን አይነት ችግር ነው የምንፈታው ለማን የሚለውን ካወቅን በኋላ ኔክስት የሚመጣው ስኪል ነው። ስኪላችሁን መያዝ መቻል አለባችሁ። ስኪል መያዝ መቻል አለባችሁ ስንል ምን ማለት ነው? እዛ ጋር የመረጣችሁት አይደንቲፋይ ያደርጋችሁት ችግር አለ። እሱን የሚፈታ አንድ ስኪል ያስፈልጋችኋል። አብዛኛው ሰዎች ምንድነው የሚያደርጉት? ክሮም ስትጠቀሙ ቡክማርክ አለቻ ብዙ አይነት ነገሮችን እዛ ላይ ሴቭ ያደርጋሉ። ያ ማለት የተለያዩ ስኪል ይይዛሉ ግን ምንም እየሰሩበት አይደለም። ስለዚህ እናንተ መጀመሪያ ምን ማድረግ አለባችሁ? እዛ ጋር ቨርቹዋል አሲስታንት ከመረጣችሁ ያንን ሰፖርት ሊያደርግ የሚችል ያንን እዛ ጋር የመረጣችሁትን ክሊር የሆነ ፋውንዴሽን እዛ ጋር ገንዘብ ሊያስገኝላችሁ ክላይንት የመረጣችሁትን እናንተ እዚህ ጋር ያንን ስኪል ማሳደግ መቻል አለባችሁ። አንድ ስኪል መምረጥ መቻል አለባችሁ። በዛ ስኪል ላይ ኤክስፐርት መሆን አለባችሁ። አንድ ስኪል ትመርጣላችሁ። ከዛ ያንን ስኪል ፕራክቲስ ታደርጋላችሁ። ፕራክቲስ ካደረጋችሁ በኋላ ያንን ስኪል አፕላይ ታደርጉታላችሁ። አፕላይ ካደረጋችሁ በኋላ ኢምፕሩቭ ታደርጉታላችሁ። ኢምፕሩቭ የምታደርጉት አፕላይ ያደረጋችሁ ችግር ካጋጠማችሁ ቀስ እያላችሁ ማስተካከል ትችላላችሁ። የዛኔ የያዛችሁት ስኪል ማደግ ይችላል። ዝም ብሎ ቱቶሪያል ማየት፣ ዝም ብሎ አይዲያዎችን መሰብሰብ አይደለም። አክቹዋል እየሰራችሁ ነው የሚሆነው። ምክንያቱም መጀመሪያ ምን አድርጋችኋል? ፋውንዴሽናችሁን ገንብታችኋል። ምን አይነት ችግር ነው ኦንላይን ማርኬቱ ላይ የምፈታው? እንደዚህ ነው። ቨርቹዋል አሲስታንት ላይ ለነዚህ ነው የምፈታው። ታርጌት ኦዲየንስ ይዛችኋል። ለነሱ የሚሆን ደግሞ አንድ ስኪል ያስፈልጋችኋል ማለት ነው። ያንን ስኪል ፒክ አድርጋችኋል። ያንን ስኪል ፒክ ካደረጋችሁ በኋላ ራሳችሁን አፕግሬድ ታደርጋላችሁ። በደንብ ፕራክቲስ ታደርጋላችሁ። ፕራክቲስ ካደረጋችሁ በኋላ ያንን ፕራክቲስ ያደረጋችሁትን ስኪል ሄዳችሁ አፕላይ ነው የምታደርጉት ማለት ነው። አፕላይ ታደርጉታላችሁ። እየሰራችሁ የተለያዩ ኤክስፒሪየንስ ይመጣል። ያንን ነገር ደግሞ አፕግሬድ ታደርጉታላችሁ፣ ኢምፕሩቭ ታደርጉታላችሁ። በደንብ መንገዱ እየተከፈተላችሁ ይመጣል ማለት ነው። አይነት ስኪል ያስፈልገናል ብለን ከተረዳን በኋላ ቀጣዩ የሚሆነው ፕሩፍ ነው። ይሄ ደግሞ በጣም ኪ ነው።
ምክንያቱም አሁን እዛ ጋር ያወራናቸው ሁለቱ አሉ። ይሄ ደግሞ መዘለል የማይገባ ኦንላይን ላይ መስራት የምትፈልጉ ከሆነ ክላይንት ቶሎ ላንድ ማድረግ ኦንላይን ላይ ገንዘቦች መስራት የምትፈልጉ ከሆነ ይሄ ነገር በጣም ያስፈልጋቸዋል። ፕሩፍ ነው። ፕሩፍ ፖቴንሻል ስኪል የተለያዩ ነገሮችን ቢት ያደርጋል። እንዴት ካላችሁ እንዴ ስኪል ያስፈልጋል ብለኝ አይደለ? እንዴት ነው ፕሩፍ ቢት የሚያደርገው? እንዴት ነው ካላችሁ ላስረዳችሁ። ክላይንት ሊሆን ይችላል፣ የተለያዩ ፕላትፎርሞች፣ የተለያዩ ኦዲየንሶች ስለናንተ ፖቴንሻል they don't care የሚያደርጉት የእናንተን የምታሳዩቸው ነገር ነው። እንደዚህ እችላለሁ፣ እንደዚህ መስራት እችላለሁ ብላችሁ የምታሳዩት ነገር ፕሩፍ ያስፈልጋል። አብዛኛው ሰው እንደዚህ ተምሬያለሁ፣ እንደዚህ ተመርቄያለሁ፣ እንደዚህ እንትን ብያለሁ፣ እንደዚህ ብያለሁ ይላል። ግን እስቲ ስትሉት የሚያሳየው ነገር የለም። ኦንላይን ማርኬቱ ኦንላይን በመሆኑ መጠን ትረስት በደንብ ይፈልጋል። ትረስት የሚያደርጓችሁ ደግሞ በምትናገሩት ብቻ አይደለም፣ የምታሳዩትም ነገር መኖር መቻል አለበት ማለት ነው። ፕሩፉ ምን ሊሆን ይችላል? ሲምፕል የሆነ ፕሮጀክት ሊሆን ይችላል። እነሱ እንደዚህ መስራት እችላለሁ ካላችሁ የሰራችሁትን ፕሮጀክት ቀለል ያለች ሊሆን ይችላል። ከዛ ውጪ ደግሞ ፐርሰናል ኤክስፔሪየንሳችሁ ሊሆን ይችላል፣ ኦር ትናንሽ ሳምፕሎች ሊሆን ይችላል፣ ኦር የሆነች ኮንቴክት የሰራችሁት ብቻ ግን ፕሩፍ ግዴታ ያስፈልጋችኋል ማለት ነው። ፕሩፍ ሳይኖራችሁ ስራ የማግኘት ቻንሳችሁ ኦንላይን ላይ በጣም ዝቅ ያለ ነው፣ ኦልሞስት ዜሮ ማለት ይቻላል። ምክንያቱም ኦንላይን ላይ ትረስት የሚፈጠረው እንደዚህ መስራት እችላለሁ፣ ይሄው የሰራሁት ልምዱ አለኝ ብላችሁ ነው የምታቀርቡት ማለት ነው። ፕሩፍ ከሌላችሁ ትረስት መኖር አይችልም፣ ስራ ማግኘትም በጣም ይከብዳችኋል። ፕሩፉ ካላችሁ ያንን ፕሩፍ ቀጣዩ ስቴፓችን የሚሆነው ሌቨሬጅ አድርጋችሁ መጠቀም መቻል አለባችሁ። ሌቨሬጅ ስንል እንዴት ነው? አንድ ነገርን በተለያየ ነገር እያባዛን መሰራትና ኦዲየንሶችን መያዝ አለብን። የመጀመሪያው ኦዲየንስ ነው። የምንሰራው ምን ዘርፍ ላይ ነው? ኮንተንት ክሬት ከሆነ ስክሪፕት ማዘጋጀት ከሆነ ሶሻል ሚዲያዎች ላይ መፖሰት ብዙ ሰዎች ጋር እንዲደርስ፣ ምክንያቱም እኛ ችሎታ እንዳለን ማሳየት መቻል አለብን። ኦልሬዲ ደግሞ ሲስተም ሊሆን ይችላል፣ የተለያዩ ሲስተሞችን ሰርተን ሊሆን ይችላል፣ ወይም ደግሞ የተለያዩ ፖርትፎሊዮ ፕላትፎርሞች ሰርተን ሊሆን ይችላል። ዌብሳይት ፖርትፎሊያችሁ የእናንተ ነገር የምታሳዩበት አውቶሜሽን ሊሆን ይችላል፣ ኦር ደግሞ በቲም መስራት እንደምትችሉ የምታሳዩበት ብቻ እናንተ ያላችሁን ነገር ሌቨሬጅ አድርጋችሁ ለሰዎች መሸጥ መቻል አለባችሁ። እንደምትችሉ በደንብ ማድረጋችሁ ማሳየት መቻል አለባችሁ። ኦዲየንስን ያነሳ ነው። አንድ ቪዲዮ ብትሰሩ ያንን ቪዲዮ ስንት ሰው ያየዋል? 1000 ሰው፣ 10000 ሰው፣ 100000 ሰው። ብዙ ቦታ በደረሰ ቁጥር ብዙ ክላይንት ማግኘት ትችላላችሁ። ምክንያቱም እናንተ መስራት የምትችሉት ስክሪፕት ራይቲንግ ከሆነ አንድ ስክሪፕት ብዙ ቦታ ደርሳችሁ ብዙ ክላይንት ማግኘት ትችላላችሁ። በእንደዚህ አይነት ያላችሁን ነገር ሌቨሬጅ እያደረጋችሁ መጠቀም ትችላላችሁ ማለት ነው። የመጨረሻውና ፋይናል ስቴፕ የሚሆነው ስኬል ማድረግ ነው። አንድ ነገር ከታሰበ ከተሰራ ከሄዳችሁበት ውጤት ያመጣል። ውጤቱ ደግሞ ማደግ መቻል አለበት፣ ስኬለብል መሆን መቻል አለበት ማለት ነው። የተለያዩ አይዲያዎችን አመጣን፣ አይደንቲፋይ ያደረግን ታርጌታችንን፣ ለዛ ስኪል አመጣን፣ ለዛ ቤዛችንን በደንብ አስፋፋን፣ ሌቨሬጅ አድርገን ተጠቀምንበት ዘንድ በደንብ አድርገን ደግሞ ማሳደግ መቻል አለብን። ያ ማለት ብዙ ክላይንቶች መምጣት አለባቸው፣ ሃይ ፔመንት የሚከፍሉ ክላይንቶች መምጣት አለበት። በዛ ምክንያት ደግሞ ፓሲቭ ኢንካም መሆን አለበት። የተለያዩ ፕሮዳክቶችን ጎን ለጎን ማውጣት መቻል አለብን ማለት ነው። ይሄ ሁሉ ግን የሚመጣው ስኬል ወደ መጨረሻ ላይ ነው የሚመጣው። ምክንያቱም መሀል ላይ አናስገባም፣ መጀመሪያ ላይ አናስገባም። ካለ ጊዜው ስትራክቸር ሳይኖረን ሲስተሙ ሳይኖረን ከገባንበት ራሳችን ላይ ጭንቀት ነው የምንፈጥረው። ግን መጀመሪያ እኛ መስራቱን ከቻለን ስትራክቸር እንዴት ቢልድ እንደምናደርግ ካወቅን ሁሉን ነገር ካስተካከልን በኋላ አሁን የሚቀረው ማሳደግ ማስፋፋት ነው። የሆነ ድርጅት የሆነ ተቋም አይታችሁ ሊሆን ይችላል። ፎር ኤግዛምፕል ስንወስድ የሆነች ቦታ ይጀምራል። ከዛ ከሆነ ጊዜ በኋላ እያደገ 3-4 ብራንች ይኖረዋል። እናንተም ኦንላይን ላይ ስትገቡ እንደዛ ነው። አሁን የሆነች ስኪል ሰርታችሁ አንድ ክላይንት ከሆነ ያዛችሁት 2-3 እያለ ያድጋል። መጀመሪያ ግን ስትራክቸር በደንብ አድርጋችሁ መቋቋም መቻል አለባችሁ ማለት ነው። ካለበዛ ራሳችሁ ላይ ስትረስ ነው የምትፈጥሩት። አንድ ጥያቄ ልጠይቃችሁ እናንተን። አሁን ካወራናቸው እናንተ የቱ ጋ ነው ስታክ ያደረጋችሁት? ክላሪቲ ላይ ነው? ስኪል ላይ ነው? ፕሩፍ ላይ ነው? ሌቨሬጅ ላይ ነው? ምን ጋ ነው እናንተ ስታክ ያደረጋችሁት? ወይ ደግሞ ስኪል ማድረጉ ላይ ነው? ምን ጋ ነው ስታክ ያደረጋችሁት? ኮሜንት ሴክሽን ላይ አስቀምጡልኝ፣ ዲስከስ እናደርግበታለን። ተወያይተን ደግሞ መፍትሄ እናመጣበታለን ማለት ነው። ይህ ቪዲዮ አጋዥ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ቲክቶክ አካውንት ፎሎ ማድረጋችሁን እንዳትረሱ። ይህ ቪዲዮ ደግሞ ያስፈልገዋል፣ እዚህ ቦታ ላይ ስታክ አድርጓል ብላችሁ የምታስቡት ጓደኛ ካላችሁ ላኩላቸው። ቴንክ ዩ